ስናነብ ምዕራፍ 10 ላይ ስለ በጎች ይናገራል አይደለ? እኔ የበጎች ምንድነኝ አለ? እረኛ ነኝ ሲል ጌታ ኢየሱስ የፍየሎች እረኛ አይደለም። በጎች ድምጽ ይሰማሉ እና መጽሐፍ ቅዱስ ላይ የሚጠቀሱት እንስሳ እንኳን ከነባህሪያቸው ነው የሚጠቀሰው። እሺ አይደለ? እንደ ንስር ብሎ ስለ ንስር ኢሳይያስ 40 ላይ አይደል? እግዚአብሔርን በመተማመን የሚጠብቁ ምን ማለት ነው? ንስርን ለምን ጠቀሰው? ለምን የሆነ እንትንን አልጠቀሰም? የሆነ እንስሳን እርግብን ነው። ምክንያቱም የንስር ኃይል ከእርግብ ኃይል ምን ይላል? ከፍታ ይበልጣል። ስለዚህ ንስር እርግብ የማይደርስበት አሞራ የማይደርስበት ክልል የመሄድ አቅም ወደ ላይ ኃይሉን እያደሰ የመሄድ አቅም ስላለ ንስርን ጠቀሰልን። ጌታ ኢየሱስ ክርስቶስን ዮሐንስ አየውና የዓለምን ኃጢአት ሁሉ የሚያስወግድ የእግዚአብሔር በግ። ፍየል ለምን አይለውም? የፍየል ባህሪ የለውም ጌታ። በግ በባህሪው ምንድነው? ለማረድ ዝም ብለህ እያልከው ሳር ሰጥቶ ይከተላል። እሺ ፍየል አይታል ቀንዱን ስትይዘው አያዝልም ነው የሚለው። እሺ ይንፈራገጣል። እና መጽሐፍ ቅዱስ በመጨረሻው ዘመን ጌታ ኢየሱስ ክርስቶስ በጎቹን ፍየል ደግሞ አለ ካራክተርን ነው የሚያሳየን ባህሪን። ስለዚህ ልጆቼ ይላል በጎቼ ድምፄን ይሰማሉ ሲል የበግ ባህሪ ያላቸው በእውነት የዳኑ እኔ የሚሄድበትን አቅጣጫ እኔ ወደ ምላቸው አቅጣጫ ምን ይላሉ እያለን ነው ይሄዳሉ። ስለዚህ ዛሬ ራስን ግለጥ በሚል ሐሳብ ነው የምናየው። መጽሐፍ ቅዱስ ላይ እናገኘዋለን። ለምንድነው ይሄ ያስፈልገው ሲባል በጣም 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 እድለኞች ነን። ምክንያቱም እግዚአብሔር የእውነትን ቃል እያስተማረን ስላለ። ይሄ ቃል ዘመናት ሲቀያየሩ የማይቀየር ዘመንን የሚያስረጅ ግን እሱ ምንም አይል የማያረጅ ነገስታት ሲሻሩ የቃሉ ስልጣን ምን አይልም አይሻርም። ኃያላን ሲወድቁ ይህ ኃይል ያለው የእግዚአብሔር ቃል እንደጸና አሁንም አለ። ነገሮችን ምን እያለ እየቀየረ እየገለበጠ እነዛ ሁሉ እነ ፈርዖን እነ ናቡከደነጾር ያን የሚያክል ለዝናቸውና ለክብራቸው ያን የሚያክል የወርቅ ሐውልት አቁመው ሲገድሉኝ ሲሉ ዓለምን ተቆጣጥሮ የነበሩ ጃይንቶች ኮንትሮል አድርገውት የታሉ? አሁን የሉም። ይሄው ቃል ለዘላለም ጸንቷል። አሳለፋቸው። ይሄንኑ መጽሐፍ ይሄንኑ የእውነት ቃል ለማዳፈን ይሄንኑ የእውነት ቃል ሲያሳድዱ የነበሩ ኢየሩሳሌም ተቀምጦ የነበረው ሄሮድስ የታለ? የለም። ቃሉስ አለ። አሁንም ብዙ ነገስታቶች ተነስተዋል። ብዙ ኃያላን ተነስተዋል። ኃያላኑ እየደከሙ አፈር ሲበላቸው እየደከሙ ዘመን ሲቀየር ዘመን ሲለወጥ ቃሉ ምን አይልም አይቀየርም አይለወጥም እንደጸና ነው። ይህ ማለት በሐዋርያት ዘመን የነበረው ትምህርት አሁን ጊዜውንና ቴክኖሎጂውን ተገና አድርጎ አይበረዝም አይቀየጥም አይሆንም። ለሰዎች በሚመች መልኩ ተደርጎም አይቀርብም። ምክንያቱም አሁን ያለው ህብረተሰብ አሁን ያለው ኔሽን አሁን ያለው ጄኔሬሽን አሁን ያለው የምናየው በዚህ በገሃዱ ዓለም ላይ አሁን የምናየው ወጣት አባት እናት በአጠቃላይ ለሱ ሚስማማ ምግብ ብለን አናቀርብም። ቃሉ ዓለማት ከመፈጠራቸው አስቀድሞ በእግዚአብሔር ልብ ፍቃድ ውስጥ የነበረ የማይቀየር እግዚአብሔር የመለኮት ፍቃድና ሐሳብ ነው። ስለዚህ ዘመንን አሻግሮ በማየት ከኃጢአት በኋላ ገና ስላልተወለዱት እንኳን ወደዚህ ዓለም ስላልገቡት ሰዎች እንኳን እንዴት መኖር ምን ማድረግ በምን መመላለስ እንዳለባቸው የተቀመጠ ብሉፕሪንት ነው። ማንም ሰው ይሄንን መሰረት መናድም አይችልም መቀየጥም አይችልም። ግን እኮ ነገሩ እኮ እየተባለ ማደበስበስ አይቻልም። ለምን እንደሆነ ልንገራችሁ። ለምንድን ነው ስደት የሌለው? እንዴ ሰውዬ ስለ ስደት ሊያወራል እንደው እንዴ? ለምንድን ነው መነቃነቅ የሌለው ቸርች ውስጥ? ለምንድን ነው ቅዱሳን የማይሰደዱት የማይገፉት? ለምንድን ነው መለየት አሁን ሰው ያቃተው? አማኝ ይሁን አይሁን መለየት ያቃተው ለምንድን ነው? አቅቶታል ሰው እሺ ነው አይደለም የሚል
የትኛው ነው ግራ ገብቶታል። እንደውም ድብልቅልቅ ከማለቱ የተነሳ ሰዎች ራሳቸውን ስለማይለዩ በሚመስላቸው ማለት በአእምሮ በዚህ ምድር ላይ ባገኙት ዕውቀት ተነስተው ነገርን ተረጉማሉ። ጌታ ኢየሱስ ክርስቶስ የመጣበትን ዓላማ ስለሚያውቅ ወንድሞቹ ዮሐንስ 7ን እንዲድና እናንብበው። ዮሐንስ ወንጌል ምዕራፍ 7 ለምን መሰላችሁትና ወንድሞቼ ያለነው የመጨረሻው ዘመን ላይ ነው እና አይኑ ለበራለት የእውነትን ቃል በደንብ ለተረዳ ሰው ነገሮች ብዙዎችን እየዋጡ ምክንያቱም ብዙዎች ይስታሉ ነው ያለው። በመጀመሪያ እነማ የዳኑት የቆሙት እግዚአብሔር ቤት ውስጥ ያሉት የእውነት ቃል ያልበራቸው ግን ደህንነትን ያገኙ ሰዎች ይስታሉ። ብዙዎች ይስታሉ ማለት የቆሙት ጸንተው የነበሩ አውቀው የነበሩ ነው የሚስቱት። የሳቱትማ ስተዋል። እነዛ በጨለማ ያሉት የሳቱ አይባሉም። እነሱ በጨለማ ነው ያሉት። ብዙዎች ይስታሉ ሲለን ግን ያሉ ጌታን የተቀበሉ ግን ይስታሉ። የት አካባቢ ነው የሚስቱት? እያየናቸው እየገቡ እየወጡ አይደል? ነው በሐሳብ ይስታሉ፣ በመንፈስ ይስታሉ። ያን ክልላቸውን ይለቁታል። የተሰጣቸውን ፖዚሽን ይለቁታል። መሳት ማለት ያኮ ነው። የተፈጠሩበትን ዓላማ ይረሱታል። የተጠሩበትን ጥሪ ይረሱታል። ምን ማሰብ ምን ማለት እንዳለባቸው እንዴት መመላለስ እንዳለባቸው ይስቱታል። ከዛ ይደባለቅባቸዋል። ስፒሪት መንፈስ ነው እና ኖርማል ነው። ከዛ በኋላ ላይፍ ስታይል እነሱ ጋር ኖርማል ነው። ጌታን እነዚህ ያሉት ዮሐንስ 7 ላይ ከቁጥር 1 ጀምሮ እንደዚህ ይላል። ከዚያ በኋላ ይላል ኢየሱስ በዛ የነበሩትን አይሁድ ሊገድሉት ስለፈለጉ በአይሁድ አውራጃ በመዘዋወር ትቶ በገሊላ ተዘዋወረ ይላል። የአይሁድም የዳስ በዓል በተቃረበ ጊዜ መቼ ነው? አሁን የፊታችን የሚቀጥለው ወር የዳስ በዓል በቀረበ ጊዜ ከፔሳህ ስኮት አይደል? የዳስ በዓል ደቀ መዛሙርቱም ስኮት 9ኛ ወር ነው አይደል? ደቀ መዛሙርቱም ደግሞ የምታደርገውን ታምራት እንዲያዩ ከዚህ ወደ ይሁዳ ሂድ፣ ራሱን ሊገልጥ እየፈለገ በስውር የሚሰራ ማንም የለምና አንተም እነዚህን ነገሮች የምታደርግ ከሆነ ራስህን ለዓለም እንበል ግለጥ። የገዛ ወንድሞች እንኳን አላመኑበትም ነበር። ኢየሱስ እንዲህ አላቸው። ይኸውላችሁ አሁን ኮንቴክስቱን ሙሉን ሰው ካላነበበ እንደዚህ ነው የሚለው። ስማ ለምን ራስህን አትገልጥም? አንተ አማኝ መሆንን ባናወራርም ባነጋገር በቃ ልትገፋ ትችላለህ። አይ ጌታ ኢየሱስ ክርስቶስ እኮ ለእናንተ ጊዜው ደህና ነው ብለዋል። ለኔ የኔ የራሴ ጊዜ አለኝ ስላለ በራሴ ጊዜ ነው ራሴ። ግን እንደዛ አይደለምሽ። በደንብ ስታነቡት ጌታ ለነሱ አላቸው እንጂ ሄዶ ማድረግ ያለበትን አደረገ። እንደዚህ ይላቸዋል። ኢየሱስ እንዲህ አላቸው፣ ለኔ ትክክለኛው ጊዜ ገና አልደረሰም፣ ለእናንተ ግን ማንኛውም ጊዜ ምቹ ነው አለና ዓለም እናንተን ሊጠላ አይችልም፣ እኔ ግን አድራጎቱ ክፉ መሆኑን ስለምገልጥበት ይጠላኛል። በደንብ ስሙት። የማስተራችንን የንጉሳችንን ቃል ስሙ። ለእናንተ ምቹ ሁሉ ሰዓት ሁሉ ጊዜ ለእናንተ ምቹ ነው፣ እኔ ግን ዓለም እኔን ምን ይላል? ይጠላኛል። ምክንያቱም በዓለም ውስጥ ያለው ሲስተም አድራጎቱ ክፉ እንደሆነ ስለምመሰክርበት ስለምናገር ይሄንን ክፋት እኔን ምን ይለኛል? ይጠላኛል አለ። አልደባብሰውም፣ አልደብቀውም፣ አልሸፍነው። ምን እላለሁ? እናገራለሁ የዓለምን ክፋት ክፉ እንደሆነች ይህች ዓለም። ስለዚህ ዓለም ምን ይለኛል? እኔን ይጠላኛል። ለእናንተንስ አይጠላችሁም ማለት እናንተ ወደ በዓሉ ሂዱ፣ ለኔ ትክክለኛው ጊዜ ስላልደረሰ ወደ በዓሉ አልሄድም። ይህም ብሏቸው በገሊላ ቆየ። ይሁን እንጂ ምን ማለት ነው? ይሁን እንጂ ማለት ሂዱ ካላቸው በኋላ ይሁን እንጂ ማለት ኦኬ፣ ቀጥሎ ጌታ የሚወስደው እርምጃ አለ። ይሁን እንጂ በዛው ቀረ አይልም። ቀጥሎ ጌታ ይፈልገዋል። ይሁን እንጂ አለ። ወንድሞቹ ወደ በዓሉ ከሄዱ በኋላ እርሱም በግልጽ ሳይሆን በስውር ወደ በዓሉ ሄደ። በበዓሉም ላይ አይሁድ ያ ሰው የታለ እያሉ ይፈልጉት ነበረ። ስለርሱም በሕዝቡ መካከል ብዙ ጉምጉምታ ነበረ። አንዳንዶች ደግ ሰው ነበር አሉ፣ ሌሎች ደግሞ የለም
ሕዝቡን የሚያስት ነው አሉ። ይሁን እንጂ አይሁድን ከመፍራታቸው የተነሳ ስለ እርሱ በግልጽ የተናገረ ማንም አልነበረም። በበዓሉ አጋማሽ ኢየሱስ ወደ ቤተ መቅደስ ውስጥ ወጥቶ ያስተምር ጀመረ። አይሁድም በመደነቅ ይህ ሰው ሳይማር መጻሕፍትን እንዴት ሊያውቅ ቻለ አሉ። ኢየሱስ መልሶ እንዲህ አላቸው፣ የማስተምረው ትምህርት ከራሴ ሳይሆን ከላከኝ የመጣ ነው። ማንም የእግዚአብሔርን ፈቃድ ለማድረግ ቢፈልግ የእኔ ትምህርት ከእግዚአብሔርን ከራሴ የመጣ መሆኑን ለይቶ ያውቃል። ከራሱ የሚናገር ያን የሚያደርገው ለራሱ ክብር ስለሚሻ ነው። ስለ ላከው ክብር የሚሰራ ግን እርሱ እውነተኛ ነው፣ ሐሰትም አይገኝበትም። ሙሴ በሕግ አልሰጣችሁምን? ነገር ግን አንዳችሁም ሕጉን አልጠበቃችሁም። ለምን ልትገድሉኝ ትፈልጋላችሁ? ሕዝቡ አንተ አጋንንት ያደረብህ ደግሞ አንተም ማን ሊገድሉ ይፈልጋል አሉ። ኢየሱስ መልሶ እንዲህ አላቸው፣ አንድ ሥራ ብሰራ ሁላችሁም ትገረማላችሁ። ግዝረት የመጣው ከአባቱ እንጂ ከሙሴ አይደለም። ሆኖም ሙሴ ግዝረትን ስለሰጣችሁ በሰንበት እንኳን ሕፃን ትገርዛላችሁ። የሙሴ ሕግ እንዳይሻር ሕፃን በሰንበት የሚገረዝ ከሆነ የሰውን ሁለንተና በሰንበት ስለፈወስኩኝ ለምን በሌላ ትቆጣላችሁ? የሰውን ፊት በማየት መፍረድ ትታችሁ ቅን ፍርድ ፍረዱ። ይህን እያለ እያወራቸው የመጣና ቁጥር 35 ላይ ቁጥር 33 ላይ ኢየሱስ እንዲህ አለ፣ ከእናንተ ጋር የምቆይበት ጥቂት ጊዜ ነው። ከዚያ ወደ ላከኝ እሄዳለሁ። ትፈልጉኛላችሁ፣ ግን አታገኙኝም። ወዳለሁበት ልትመጡም አትችሉም። አይሁድም እርስ በርሳቸው እንግዲህ ወዴት ለመሄድ ቢያስብ ነው በግሪክ መካከል ተበትለው ወደሚገኙት ወገኖች ሄዶ ግሪክ ሊያስተምር ፈልጎ ይሆንን? ትፈልጉኛላችሁ ግን አታገኙኝም፣ ደግሞም እኔ ወዳለሁበት ልትመጡ አትችሉም ሲል ምን ማለቱ ይሆን? በበዓሉ መጨረሻ በሆነው በታላቅ ቀን ኢየሱስ ቆሞ ከፍ ባለ ድምፅ እንዲህ አለ፣ ማንም የተጠማ ቢኖር ወደ እኔ ይምጣና ምን ይበል? ይጠጣ። በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከውስጡ ይፈልቃል። ይህን ያለው በእርሱ የሚያምኑ ስለሚቀበሉት መንፈስ ቅዱስ ነበር። ምክንያቱም ኢየሱስ ገና ስላልከበረ መንፈስ ቅዱስ አልተሰጠም ነበር። ከሕዝቡ አንዳንዶች ቃሉን ሰምተው ይህ ሰው በእርግጥ ነቢይ ነው አሉ። ሌሎችም እርሱ ክርስቶስ ነው አሉ። ሌሎች ደግሞ እንዲህ አሉ፣ ክርስቶስ ከገሊላ እንዴት ሊመጣ ይችላል? መጽሐፍ ክርስቶስ ከዳዊት ዘር ዳዊትም ከኖረበት ከቤተልሔም እንደሚመጣ ይናገር የለምን? ስለዚህ በኢየሱስ ምክንያት በብዙዎች መካከል መለያየት ሆነ። አንዳንዶች ሊይዙት ፈለጉ፣ ነገር ግን እጁን አላሳረፉበትም። በመጨረሻ የቤተ መቅደስ መሪዎች ወደ ካህናት አለቆች ወደ ፈሪሳውያን ተመልሰው ሄዱ። እነርሱም ጠባቂዎችን ለምን አላመጣችሁትም አሏቸው። ከዛ ሊይዙት እንደተማከሩ ነው የሚነገረው። ጌታ ኢየሱስ ክርስቶስ በልግለጥ ሲሉት ኖ አላለም። የተላከበትን ዓላማ ስለሚያውቅ የመጣበትን ዓላማ ስለሚያውቅ በሕዝቡ መካከል ግርግር ባለበት መካከል እሱ የእግዚአብሔር ልጅ እንደሆነ በሱ የሚያምን መንፈስ ቅዱስን እንደሚቀበል ራሱን ምን አደረገ? ገለጠላቸው። ይኸው እኔ ነኝ። ማንም ሰው እጁ ምን አላለበትም፣ አልጫነበትም። የተላከበትን ዓላማ ምን ያደርግ ነበረ? ይፈጽም ነበረ። ለኛም የተነገረን ጌታ ኢየሱስ ክርስቶስ ሲሄድ ሐዋርያቱም በእግዚአብሔር ቃል ያስቀመጡልን እውነት የእምነታችሁን ጀማሪና ፈጻሚው የሆነውን ኢየሱስ ክርስቶስን ምን በሉ? ተመልከቱ፣ መስሉት። ማንንም ልንመስል አልተጠራንም። ሮሜ ምዕራፍ 8 ላይ የሚናገረው ልጁ በብዙ ወንድሞቹ መካከል በኩሩ ይሆን ዘንድ አስቀድሞ ያወቃቸውን የልጁን ኢሜጅ፣ የልጁን መልክ፣ የልጁን አካሄድ እንዲመስሉ አስቀድሞ እግዚአብሔር ወስኗል። ልጁ የሄደበትን ያንዳንዱን እርምጃ እንድንሄድ የተናገረውን ንግግር የአብን ፍቃድ ገልጦን ያለፈው በየትኛውም ቦታ ራሱን ሸፍኖ ራሱን ደብቆ አያውቅም። ግን አሁን በዚህ በመጨረሻው ዘመን ላይ ሐዋርያው ጳውሎስ ለጢሞቴዎስም አለው እንግዲህ ያለው አንደኛ ጢሞቴዎስ ምዕራፍ 3 ላይ እንግዲህ ጢሞቴዎስ ሆይ ሁለተኛ ላይ በዚህ አሁን ያለው የመጨረሻው ዘመን ላይ ነው። ምን አይነት ዘመን ላይ ነው ያለው? የመጨረሻው ዘመን ላይ ነው ያለው። ሁለተኛ ጢሞቴዎስ ምዕራፍ 3 ነገር ግን በመጨረሻው ዘመን የሚያስጨንቅ ጊዜ እንደሚመጣ ይሄን ወቅ ሰዎች ራሳቸውን የሚወዱ ይሆናሉ። ምናቸውን? ማንነታቸውን። ምናቸውን? አይጥሉም። አይዲያቸውን፣ ምቾታቸውን አይጥሉም።
ትምክትን የሚወድ ይሆናሉ፣ ገንዘብን የሚወድ ይሆናሉ። ዋሬቨር የፈለገ ይሁን፣ የጽድቅ ይሁን የምናምን ይሁን ከተገኘ ተገኘ ነው። ጥቅም ይገኝበት እንጂ የፈለገ ነገር ቢሆን አያችሁ ምንድን ነው የሚያሳየን? ምን አይነት ተጽዕኖ ነው የሚያሳየን? ነገርን የምንተረጉመው መሰለኝ እያለን አይደለም። እህትና ወንድሞቼ አሁን ኤፌሶ ምዕራፍ 5 ቁጥር 8 ላይ እኮ ቀድሞ እናንተ ጨለማ ነበራችሁ፣ አሁን ግን በኢየሱስ ብርሃን ናችሁ። ምን እናውቃለን እኛ ጨለማ መሆናችንን? እንዴት ነው? ምንድነው ጨለማ ሲለን? ቀድሞ ጨለማ ነበራችሁ። እኔ በጨለማ ውስጥ ነው እንዴ ኖርኩት? እኛ ቤት መብራት አለ፣ ከተማው መብራት በመብራት ነው። እኔ በጨለማ አልኖርኩም። ጭቅ ያለ ገጠር ውስጥ አይደለም ያለሁት። እያወራኝ ያለው ስለምንድን ነው? ይህ ዓለም ስለተያዘበት ሲስተምና እኔ ፍቃዱን ሳደርግ የዚህን ዓለም ኮስሞስ የአጋንንትን መዋቅር ሳስፈጽም ነበር። ጨለማ ማለት እሱ ነው። ምን ሲለኝ ትጠጣ ነበር፣ ትጨፍር ነበር፣ ትዋሽ ነበር፣ በዝሙት ነበርክ፣ ሌባ ነበርክ፣ እንደዚህ አይነት የአመፅ አካሄድ ነበር። እነዚህ ናቸው የጨለማ ፍሬ የሚባሉት፣ ሌላ አይደለም። እና ነበራችሁ፣ ያንን ታደርጉ ነበር፣ ዘፈን ተወዱ ነበር። እና አሁን በጌታ ሆነን ዘፈን ምንም እኮ ችግር የለበትም ግጥሙን ብትቀይረው ልንል ነው? ኖ ምን አይነት ወንጌል ነው? ምንም እኮ አይደለም። እና በጌታ ነው ገንዘብ ሰውየው አማኝ ነው ራሱን ሰርቫይቭ ለማድረግ ናይት ክለብ ሄዶ መስዋዕት። አይ ናይት ክለብ ሄዶ ዝም ብሎ ኦርጋን እኮ ነው የመታው፣ ጊታር እኮ ዝም ብሎ ሊያጅባቸው ነው። ለማ ግን እኮ ማን ያለው? አያችሁ ወዴት ነው የምንመጣው? ማን ያለው? ሁኔታው እኛ ምን አገባን? ሰው ያግኝ ይጣ ምናምን አይመለከተውም እግዚአብሔር። በጣም ልብ በሉ። ባለፈው ብያቸዋለሁ። ሰውየው ድህነቱ ምርጫው ነው፣ ሀብት ማግኘቱ ምርጫው ነው። ሀብታም መሆን ይችላል። ይኸውላችሁ የማግኘትና የማጣት ጉዳይ ያላመኑ ሰዎች አላቸው። ጌታን የማያውቁ ኤቲስቶች፣ አምላክ የለም የሚሉ እዚሁ ምድር ላይ እየኖሩ ነው፣ እየቀያየሩ ነው። እሱ አይደለም ጉዳዩ። እግዚአብሔር አያገባውም። ሀብታም መሆን ትፈልጋለህ? ሁን። ድሃ መሆን ምርጫ ነው፣ ሁን። እና ማጣታችንና ማግኘታችንን እግዚአብሔር ላይ አንወስደውም። የእግዚአብሔር ትልቁ ሐሳብ ሀብታም ነህ? አዎ እፈልጋለሁ፣ ግን ከፍቃዱ አትውጣ። ድሃ ነህ? ይመች፣ ግን ከኔ ፍቃድ አትውጣ። ሀብታምም ይሁን ሰውዬ፣ ባለጠጋም ይሁን ድሃም ይሁን እግዚአብሔር የሚያሳስበው ከፍቃዱ እውቀት ውጪ የሆነን ኑሮ ከኖረ ነው። እግዚአብሔር ነው ይላል። እኔ መቼ ይሄን አልኩኝ እንጂ ሰውየው ስላጣ እኮ ነው ሄዶ የነካካው ምናምን ነው። መጽሐፉ ምንድን ነው እያለን ያለው? ምንድን ነው የምንረዳው ታዲያ ሲባል ነገሮች ምን እያሉ ነው? ቀስ እያሉ እንደ ኖርማል እንደ ቀላል ማለት ሐዋርያው ጳውሎስ ለኤፌሶን ሰዎች ለሁለተኛ ቆሮንቶስ ምዕራፍ 6 ላይ ሁለተኛ ቆሮንቶስ ምዕራፍ 6 ላይ እንሂድና አሁን እንኳን በድፍረት ኖ ይሄን ነገር ኖ እኔ እግዚአብሔር ቃል አይልም ላይፍ ስታይልም አይደለም ብሎ በድፍረት የሚነሳ የእግዚአብሔር ልጅ በድፍረት በየቦታው ሁሉ ኖ ይሄ አይደለም እኮ የኔ ላይፍ ስታይል ይሄ አይደለም፣ የተጠራሁት ለዚህ አይደለም፣ የኔ ጥሪ ይሄ አይደለም፣ አይመጠነኝም እንድንል ይፈልጋል። ሁለተኛ ቆሮንቶስ ምዕራፍ 6 እንደዚህ ይላል። ላንብብላችሁ። ቁጥር 1 ላይ እንደዚህ ይላል፣ ከእግዚአብሔር ጋር አብረን የምንሰራ እንደመሆናችን መጠን የተቀበላችሁትን ጸጋ ከንቱ አታርጉት አለ ጳውሎስ። ከዛ ቁጥር 2 ላይ እንዲህ ልበል፣ አገልግሎታችን እንዳይነቀፍ ለማንም እንቅፋት መሆንን አንፈልግም አለ ጳውሎስ። ይሁን እንጂ በምናደርገው ነገር ሁሉ ራሳችንን ለእግዚአብሔር አገልጋዮች እንደ እግዚአብሔር አገልጋዮች እናቀርባለን። በብዙ ትዕግስት፣ በመከራ፣ በችግር፣ በጭንቀት፣ በመገረፍ፣ በመታሰር፣ በእውከት፣ በሥራ ብዛት፣ እንቅልፍ በማጣት፣ በመራብ፣ በንጽህና፣ በእውቀት፣ በትዕግስት፣ በቸርነት፣ በመንፈስ ቅዱስ፣ በእውነተኛ ፍቅር፣ በእውነት ቃል፣ በእግዚአብሔር ኃይል፣ በቀኝና በግራ የጽድቅ የጦር ዕቃ በመያዝ በክብርና በውርደት በመመስገንና በመሰደብ ኖረናል። ደግሞም እውነተኞች ስንሆን ሐሰተኞች ተብለናል። የታወቅን ስንሆን እንዳልታወቅን ሆነናል።
ሞቷል ስንባል እንሆ በሕይወት አለን። ብንደበደብም አልተገደልም። ሐዘንተኞች ስንባል ሁልጊዜ ምኖች ነን? ደስተኞች ነን። ድሆች ስንሆን ብዙዎችን ባለጠጋ እናደርጋለን። ምንም የሌለን ስንሆን ሁሉ የኛ ነው። የቆሮንቶስ ሰዎች ሆይ ሁሉን በግልጽ እነግራችኋለን፣ ልባችንን ወለል አድርገን ከፍተንላችኋል። ፍቅራችሁን የነፈጋችሁን እናንተ ናችሁ እንጂ እኛስ ፍቅራችንን አልነፈግናችሁም። ልጆች እንደመሆናችሁ መጠን ይህን አሳስባችኋለሁ። እናንተም በዚሁ ልክ ልባችሁን ወለል አድርጋችሁ ክፈቱልን። ምን እያለ አረባካችሁ እኛ ክፍት አድርገን የሚጠቅመውን እየሰጠናችሁ ነው። ክፍት አድርጉና ተቀበሉት። አልከፈታችሁም እየነገራቸው ነው። ዘግተዋልሽ አናው እንዴ ጉዳዩ ብለው ብዙ የሄዱበት የተራመሱበት ድብልቅልቅ ያለ ላይፍ ውስጥ ገብተዋል። ያመነውና ያላመነው የማይታወቅበት ጨለማው ከብርሃን ጋር የትኛውም የህይወት አካሄዳቸው ኑሯቸው ሁሉ ተደበላልቋል። ጳውሎስ ሊያስተካክላቸው ነው። አረባካችሁ እኛ እኮ ልባችንን ክፍት አድርገን ምንም አልደበቅንም አለ። ለእናንተ ይጠቅማችኋል የምንለውን ከመናገር ወደኋላ አላልም፣ እያፈሰስነው ነው። ችግሩ ያለው እናንተ ጋር ነው አለ። ምን አድርጋችኋል? ልባችሁን ዘግታችኋል። እባካችሁ አሁን ልባችሁ ምን አድርጉልኝ፣ ክፈቱልን እንዲላቸዋል። አሁን ስለምን ጉዳይ ነው ሲሉት ሊነግራቸው ነው። ከማያምኑ ሰዎች ጋር አግባብ ባልሆነ መንገድ አትጠመዱ አላቸው። የሆነ ህብረት ፌሎሺፕ ጀምረዋል። አሁን አላወቁም። እነሱ ያልተረዱት ነገር አለ። ስለ ፌሎሺፕ ህብረት ነው የሚነግራቸው። ከዛ ይቆይና ጻድቅ ከአመፃ ጋር ምን ግንኙነት አለው? በኢየሱስ ስም እንዴ እኔ እኮ ሰውዬ እንዴ ፍሬንዴ እኮ ነው ይሄኛው አብሮ አደጌ እኮ ነው። እንዴት አረባካር ኖ አረ እንደው ከማያምን ይሻለኛል። ማን ያለህ ከማያምን የሚሻለው? መጽሐፍ ምንድነው እያለ ያለ? ወንድም ይሁን እህት ይሁን ማንም ይሁን ያጎት ልጅ ይሁን ምን እያለው ነው? ጻድቅ ከአመፃ ጋር ምን የምን ልጅ እያለው ነው? የአመፃ ልጅ እያለው ነው። አረ አንተ ደስ የሚል ይሄ እኮ ወንድሞቻችን አልሰማ ይኸውላችሁ ተከባብረንና ተዋደን የምንኖርበት እውነት ነው። ተከባብረንም ተዋደንም እንላለን እንኖራለን። አያችሁ ወንድሞቻችንም ሃይማኖታቸውን አክብረንላቸው እንዳንነካ እነሱም ወደ አምላካቸው ምን እንዲሉ እንዲጸልዩ። ውሸታም ለምን ትመሰክራለህ ታዲያ እንዴ? የቆሙበት መሰረት ትክክል እንደሆነ ካመንክ ሄደ ኢየሱስ ክርስቶስ ያድናል ብለን መመስከር ለምን ይጠቅመናል? ለምን ታምናለህ? ወደ እግዚአብሔር እንደሚጸልዩ ታምናለህ? አምላክ እንደሚሰማቸው እንደሚቀበላቸው እናምናለን። መመስከሩ ለምን አስፈለገ? ለምን ነካችኋለን? መጽሐፉ እንደዛ ነው ያለ። ኖ አሕዛብ የሚሰዉት ለአጋንንት እንደሆነ እናውቃለን። እና ብራዘር ከጌታ ውጭ ከሆነ የሚያመልከው ማንን ነው? ዴመንን፣ ሰይጣንን። መጽሐፉ ነው የሚለው። መዳን አለበት ሰውየው። አለበለዛስ አራኗኗሩ እኮ የአመፃ ልጅ ነህ። መጽሐፉ ነው የሚለው። ጻድቅ ከአመፅ ጋር ምን ግንኙነት አለው? የሚያወራው ስላልዳነ ሰው ነው። አያውን የተሸከምከውን ክብር ካላወቅከው፣ ውስጥ ያለውን ስፒሪት ካላወቅን፣ እኛ ምን እንደተባልን፣ እኛ ማን እንደሆንን፣ የሕያው የእግዚአብሔር መንፈስ ማደሪያ ናችሁ ተብለናል። ጳውሎስ ያንን ነው እየነገራቸው አለው። ጻድቅ ከአመፃ ጋር ምን ግንኙነት አለው ካለባ፣ ብርሃን ከጨለማ ጋር ምን ህብረት አለው? ክርስቶስ ከቤልሁር ጋር ምን ስምምነት አለው? የሚያምን ከማያምን ጋር ምን ህብረት አለው? የእግዚአብሔር ቤተ መቅደስ ከጣዖት ጋር ምን ግንኙነት አለው? እንዴት እያደረገው ነው የመጣው? ጻድቅ አመፅ፣ ብርሃን ጨለማ። አሁን አማኙን እዚህ ጋር አንተ ብርሃን ነህ፣ ይሄ እኮ ጨለማ ነው እያለው ነው። ማን ነው እያለ ነው ያለው? እና አያቸው ቃሉ እግዚአብሔር እውነተኛ ነው። አረ ሰውየው አረ እባክህ ትንሽ እንዳይሰማው እንዴት እንደዛ አለዋለሁ። አረ ይደብራል። ሰውየውን የአመፃ ልጅ እንዴት አልለው? ምክንያቱም ጳውሎስ ለጢሞቴዎስ ምን አለው? በመጨረሻው ዘመን የሚያስጨንቅ ጊዜ እንደሚመጣ ይወቅ። ብዙዎች ራስ ወዳድ ክብርን የሚፈልግ ይሆናችሁ። ስማቸው ምንም አይል። አላያችሁም? አንዳንድ ኮመንት
በስማም እንትና ስንወድ ከሌሎች አማኞች ምን ትላለህ? ትለያለህ። ማን ነው የሚለው? የማያምኑት እኮ ነው የሚጽፉለት። አንተ እንደሌሎች አይደለህም ይባላል እኮ እንዴ። ማንን እነዛን ሄደህ አንተ ስለ ክርስቶስ ትናገራለህ? መጀመሪያ ራስህ ነው ያውቁታል እኮ ምናና ከታች እንዳንተ ያለ ማን? በስሜት ነው ሄደው ሰውየው። መጽሐፉ ይሄን አይደለም የሚያወራው። አየህ፣ ወደ መጽሐፉ እውነት ስንመጣ ራስን ትለያለህ። ትገፋለህ፣ አዎ። ትሰደባለህ፣ አዎ። እንዴ ይሄ እኮ ነው። በዚህ እኮ ነው ህይወታቸውን ያጡት። ይሄ እኮ ነው ያስገፋቸው። ይሄ እኮ ነው እስር ቤት ያስጣላቸው። በዚህ እኮ ነው በመጋዝ የተሰነጠቁት። ምንም እኮ አይደለም። እውቀት፣ መልእክት፣ መንፈስ በቃል ስለሚገለጥ የገባቸውን እውነትን ተረድተው ወጡ። ጸቡም እኮ ምንም አይደለም። እያያችሁ ነው። የዋን ወርልድ ሪሊጅን ስፒሪት አማኞች ሁሉ እየገቡበት ነው። መሪዎች እየገቡ ነው። የቤተ ክርስቲያን ትልልቅ መሪዎች ሳያውቁት ቁጭ ብለው ማለት የጸሎት ህብረት አለ። የማ ሀገራዊ ከማጋ ይኑር ከማጋ እና ይሄ ቆሞ ወደ መሐመድ ነው። ከዛ ይሄኛውስ ወደ እግዚአብሔር ነው ይለይ። እግዚአብሔር አንድ ስም አለው። ይኸውላችሁ ሁሉንም ብትጠይቁ፣ ቡዳን ሄዳችሁ ብትጠይቁት ማንን ነው የምታመልከው ብትሉት እግዚአብሔርን ነው የሚልሽ። ያዙልኝ። የሆነ እንትንን ሄደ ማንን ነው ግን የምታመልከው ብትለው ማን ነው የሚልህ? እግዚአብሔርን። ተመሳሳይ የሆነ ደግሞ ሄደ አንተ ለማን ነው የምትሰግደው ማን ነው የምታመልኩት ማን ነው የሚልህ? እግዚአብሔርን ይልሃል። ሁሉም እግዚአብሔርን ይሉን። አንድ ግን የተለየ እግዚአብሔር በብሉይ ኪዳን የነበረውን ስሞችን ሁሉ ጠቅልሎ ጆሆቫ ጃራ፣ ጆሆቫ ጽድቄኑ፣ ያህዌ ሄሎም የሚለውን ስም ጠቀለለና ከስሞች ሁሉ በላይ የሆነን ስም ሰጥቶ ወደ ዓለም ለሰው ልጆች ደህንነት የላከው ስም አለ። ልክ አንተ ሄደ ማንን ነው የምታመልከው ስትባል ጌታ ኢየሱስን ስትል ነገሩ ምን ይሆናል? ይለይሃልሽ ይሉሃል። አሁን ይህን ስም መድረክ ላይ ሲሪየስ ነው የምላችሁ እንዳጠሩ። ምን እንበልታለ? ህብረቱ የምንድን ነው? ዋን ወርልድ ነው። እናመሰግንሃለንማ እግዚአብሔር ሆይ ነው የሚባለው ስሙ። እሺ አያችሁ ስፒሪቱ። እግዚአብሔር ሆይ አገሪቷን ሰላም አድርግልን። እግዚአብሔር ሆይ ሙስሊም ይወጣልሽ። እሱ ምንድን ነው የሚለው? እግዚአብሔር ሆይ። ያቺ ስም ናት ልዩነቷ። ያ ስም ከተጠራ ነገር ምን ሊል ነው? ሊፈጠር ነው። ያ ስም መንፈስን ይለያል። ስለዚህ ህዝቡ ምን ሆኗል? ድብልቅ። እሺ አማኙ ገብቶበታል። አማኙ አይደለም። የመጨረሻው ዘመን ላይ ስላለን መንፈሱ ወደ ምንድነው እየመጣ ያለው ሲባል ቀስ እያለ እየሰረሰረ እየገባ ነው። በቃ እኮ ሁላችንም ምንድነን? አንድ ነን እኮ ሁላችን። እያንዳንዱ አታዩም እንዴ? እያንዳንዱ ወደ አምላኩ ምን ይበል? እንዴት ትላለህ? አማኝ ሆነ እንደዛ ሰውየው በጨለማ እያለ እያወቅኸው እንደማይሰማ እያወቅን ያለ ክርስቶስ መዳን እንደሌለው እያወቅን እባክህ እያንዳንዳችን እንግዲህ በጣም ደግሞ የሚነገር እንግዲህ ቅዱሳን እና ወንድሞቼ እዚህ ሀገር ላይ ያላችሁ በአጠቃላይ ስለ ሀገራችን ሰላም መጸለይ ያለብን። እያንዳንዱ በየእምነቱ ጾም ጸሎት ይዞ እያንዳንዱ በየእምነቱ ጾም ጸሎት ይዞ ምን ይበል? ይጸልይ። እርግጠኛ ነህ እንደሚሰማ? ምን አይነት ነገር እየተናገርክ ነው? መጽሐፉ ምንድነው የሚለው? ስለነሱ ስላልዳኑ ሰዎች ምንድነው የሚለው መጽሐፉ? እና ይሰማቸዋል ማለት ነው። ምንድነው የሚያረጋው መጽሐፉ? ገና ሲንበረከኩ የሚላቸው ምንድነው? እግዚአብሔር ወደ ጌታ ነው የሚመራቸው። ገና በረከክ ሲሉ እንደ ቆርኔሌዎስ ጻድቅ ነበረ። በቀን 3 ይጸልይ ነበር፣ ምጽዋት ይሰጥ ነበር፣ ድሆችን ይረዳ ነበር። እግዚአብሔርን የሚፈልግ ልብ ነበረው። በርከክ ብሎ ሲጸልይ ጌታ በቃ ጥሩ ነው አለው። ጸሎት ለመስዋዕትነት ለመታሰቢያነት ቀርቧል። ጸሎት አሁን አንተ የሚያስፈልግህ ምንድነው? ደህንነት ነው። ይሄኔ ብዙ ጸሎት ነው የጸለየው። ምክንያቱም ስለ ደህንነት እንዳልጸለየ የምታውቁት መልአኩ ተገልጦ ነገረው። ልታረግ የሚገባህ
ይሄንን ነው አለው እና አላሰበም። እሱ እንደ ማንኛውም ሃይማኖታዊ ስርዓት ነበር የሚያካሂደው። ወደ ምን ተመራ? ወደ መዳን፣ ወደ ደህንነት ተመራ። ጊዜውን እና ሰዓቱን ስንመረምር ብርሃን በጨለማ ላይ ምን አለ? አበራ። ምን አለ? ተገለጠ። ጨለማ ምን አላለውም? አላሸነፈውም። ለምንድን ነው ግን ራሳችንን መግለጥ የሚያስፈልገው? ትልቁ ምክንያት ሄደን ለመጋፈጥ ነው? አይደለም። ጨለማን የምናባርርበት ትልቁ መንገድ እሱ ብቻ ነው። ብርሃን በምን ላይ አበራ ነው የሚለው? እንዴት ነው የምናበራው ሲባል ይሄን የህይወት ስርዓት በመኖር ጻድቅ ከአመፃ ጋር ምን ግንኙነት አለው ሲል በቃ የለኝም፣ ፌሎሺፕ ነው የምናደርገው። እነዚህ የቆሮንቶስ ሰዎች እኮ ከአሕዛብ ጋር ህብረት ነበራቸው፣ የጠበቀ ምን ጓደኝነት ነበራቸው። አማኞች ናቸው። ከአማኝ ይልቅ የጠበቀ ጓደኝነትና ወዳጅነት የልብ ሚስጥረኛ የሚሆኑት ከአሕዛብ ጋር ነው፣ ካልዳነው ጋር። ይሄ ሰው ወይቺሊ ስላልተረዳች ነው እንጂ መጽሐፉ እነሱን በአየር ላይ ላለው ለአለቃው መንፈስ የሚታዘዙ የአመፃ ልጆች ይላቸዋል። አይ መብቴ እኮ ነው እንኳን ቢልም ጌታ እያለን ያለው በዋጋ ምን ብያለሁ? ገዝቻለሁ እኮ አንተ የራስ አይደለህም፣ የራስሽ አይደለሽም፣ በደም ዋጋ ገዝቻለሁ። ስለዚህ አንተ የራስህን ሰውነት ወስደ ፌሎሺፕ ስትጀምር እንዴ ክርስቶስ ከቤሊውር ጋር ምን ህብረት አለው? መብቴ ነው ማለት እኮ አችልም በማንነት ላይ። አሁን ኢየሱስ ክርስቶስ የህይወቴ ምን ጌታ ነው ስል የኔ መሪ ማን ነው እያልኩ ነው? እሱ ነው። ኢየሱስ ክርስቶስን የህይወቴ ጌታ አድርጌ ተቀብያለሁ። እርግጠኛ ነህ? አዎ እርግጠኛ ነሽ? አዎ። ምን ማለት ነው ጌታ ማለት? ጌታ ገዢ፣ ተቆጣጣሪ፣ ስወጣም ስገባም በእያንዳንዱ ነገር ማስተሬን አስፈቅጄ ነው ማደርገው። እምቢ ካለኝ ቁጭ በል ካለኝ ቁጭ ነው ብለው፣ ተነስ ካለኝ የህይወቴ ማን ነው? እሱ ጌታ ነው። ልክ ይሄ ጌትነት የገባው ሰው እነዚህ ስላልገባቸው ናቸው። ለምን ሲጽፍላቸው በመጀመሪያ ስለ መንፈሳዊ ነገር ልጽፍላችሁ አልችልም፣ እናንተ ገና ህፃኖች ናችሁ፣ ላስተካክላችሁ ፈልጋለሁ። ይሄን የሚያክል ክብር ተሸክማችሁ፣ ይሄን የሚያክል ውስጣችሁ የከበረ የእግዚአብሔር ማደሪያ ሆናችሁ፣ ግንኙነታችሁ ግን ጨለማውን አትለዩትም። ሲምፕል ነው። የለም ካላመነ ሰው ጋር ፌሎሺፕ ስታደርጉ እንደ ኖርማል እንደ ቀላል ነገር ነው የምታዩት። ምክንያቱም ይሄ እኮ ቀላል አይደለም፣ በጣም አደገኛ ነገር ነው። ግንኙነት የለንም። በመካከላችን ትልቅ ምን አለ? ድልድይ አለ። ያን ሲኦል የገባውን አብርሃም ያለው እኮ እንደዛ ነው። ያን ባለጠጋ እባክህ አልዓዛር ላክና ተቃጠልኩ ጠብታ ውሃ ሲለው በእኛና ባንተ መካከል ትልቅ ምን አለ አለው? ርቀት አለው፣ ገደል አለ። ወደዛም መጥቶ ማንም ምን አይልም፣ አንተን የሚያጠጣ የለም። ምክንያቱም ይሄኛው ክልል የተለየ ነው። ሰዎችን ከዛኛ ወደዚህ እንድናፈል ተጠርተናል፣ እንድንጠራ ተጠርተናል። የተደበላለቀ እነሱ የሚሄዱበትን መንገድ ግን አቅልለን አይተነው ከዛ ጋር ተቆራኝተን ጆይንት አድርገን መጓዝ ግን አንችልም። ምክንያቱም እኛ ጋር የሚያመጣው ምን አለ? የመጨረሻ እኮ ዘመን ላይ ያለ ነው። በጣም ችግር አለ። ምን እንደሆነ የማይታወቅ ነገር ህይወታችን፣ ዓለማችን ኮንትሮል ይደረጋል። እሺ አንድ ምስክርነት ልንገራችሁ። ሁለት የሚዋደዱ ጓደኛሞች ናቸው። አብረው የተማሩ፣ አንደኛው በጌታ ነው፣ አንደኛው ደግሞ በጌታ አይደለም። ግን አብረው ተምረዋል፣ አብሮ አደጎች ናቸው። ሁለቱም ቢዝነስ ጀመሩና የሆነ ሰዓት ላይ ለምን ፓርትነር አንሆንም አሉ። ቢዝነስ ፓርትነር። ሁለቱም ያላቸውን ነገር አንድ ላይ ይዘው ሄዱ። እየዋለ እያደር ይሄ አማኙ ነገሮቹ ይበላሹ ጀመር። ለካ ያኛው ልክ ፓርትነር ሼሪንግ ከገባ በኋላ ውለው ጠንቋይ ቤት ነው። እሺ ያኛው ይሄኛው ውሎ የት ነው? ቸርች ነው። ነገሮች እንደሚገባ አልሄድ
አሉ። ምንድነው ነገሩ? ድብልቅልቅ ማለት ጀመራለ ህይወቱ ላይ። ከዛ በኋላ በቆይታ ነው ነገሩን ያወቀው። ሲገባ አሃ ለካ የኔ የሆነው ሁሉ የማን ነው? የጌታ ነው። ይሄ ሰውዬ በዓለም ነው ያለው፣ ይሄ ሰውዬ በጨለማ ነው ያለው። ከሰውየው ጋር ያለውን ግንኙነት ምን አለ? አቋረጠው፣ ምንጩን አደረቀው። አያችሁ፣ የሆኑ ስሮች መተው ነገራችንን ቻርጅ ያደርጉታል። አናቀውምሽ። ምክንያቱም እኛ የእግዚአብሔር ልጆች ነን። በአይን የማይታዩ ከሰው ቁጥር በላይ አጋንንቶች እንዳሉ፣ መናፍስቶች እንዳሉ፣ ዓለምና ሞሏ በክፉ እንደተያዘች የመጨረሻው ዘመን ላይ እንደሆነ የጥፋት ልጅ የአመፃ ልጅ በኃይል ስራውን እየሰራ ያለበት ዘመን ላይ ያለ ነው። ሐሳቦች ይመጣሉ። ዝም ብለን ስንሄድ ከሰዎች ጋር አይዲያዎች ይመጣሉ። እነዛን ሁሉ ከየት ነው የተቀዳው? ከየት ነው የመጣው? እውነት ነው ወይ? ትክክል ነው አይደለም የሚለውን ነገር እንኳን ለማወቅ እነዚህን እውነቶች እግዚአብሔር የሰጠንን በቃሉ አማካኝነት የሰጠን አሁን እየነገረን ያለው ምንድነው? የምንጠበቅበት እውነት እኮ አሃ አመፃ ብርሃን ከጨለማ ጋር ህብረት የለውም ካለኝ አሃ ስለዚህ ምን እላለሁ? በየትኛውም ሁኔታ አይዲያ ሊሆን ይችላል፣ ህብረት ሊሆን ይችላል። ራሴን ምን አረጋለሁ? አጠራለሁ። ጢሞቴዎስን የመከረው እኮ ለዛ ነው። ማንም ከነዚህ ነገሮች ራሱን ቢያጸዳ ይላል ለጌታ የሚጠቅም የክብር ዕቃ ይሆናል። ግን ምን ቢላለ? ቢያጸዳ ዙሪያችንን እንድንቀይ። ይውላችሁ አማኝ ያመነ በጌታ ያመነ ይቀራል ንጥቀት ላይ ግን ድኗል። አይሄድም፣ ሁሉም ይሄዳል አላሉንም ሐዋርያቶች። አማኝ ይቀራል ግን ድኗል። አዎ ሚቀራል ሌፍቲ ቢሃይንድ ራሱን ፕሪፔር ያላደረገ። ሌላውስ አብሮ ይቀራል። ያልዳነውም ይቀራል፣ የዳነውም እንደሚገባ ራሱን አዘጋጅቶ ላይኑ ላይ ያልቆመ ሰውዬ ይቀራል። ድኗል ግን ከዛስ ሲቀላቀለን ከኛ ጋር በሞት ይሆናል የሚቀላቀለው። በቃ አልከተምም አልፈልግም ብሎ እውነትን ስለሚያውቅ በራብ ወይ በምናምን ተገለው ሊሆን ይችላል፣ ግን ይመጣል ሰውየው። ሉዝስ ካደረገው ዘማርኮቭ ዘቢስትን ከወሰደስ መጽሐፉ ስለሚነግረን ነው። ደህንነት በጸጋ ነው። ጌታ ኢየሱስ ክርስቶስ እንደ ግል አዳኝ አድርጎ አንድ ሰው አሁን ቢቀበል ሰውየው ምን ይሆናል? ይድናል። አሁን ቢሞት የዘላለም ሕይወት ያገኛል። አሁንም ማውራው ንጥቀት። አሁን መለከት ቢነፋ ማቴዎስ ላይ የተጻፉልን 10 ቆነጃጅቶች ስለምንድን ነው የሚያወሩት? ስለ ራፕቸር እኮ ነው ኮንቴክስቱ። ይጠብቁ ነበር አሉ። እነዛም ይጠብቁ ነበር። ግን እነዚህኞቹ ከምን ጋር ነው የሚጠብቁት? ከምን ጋር ነበር የሚጠብቁት? ማቴዎስ 25 ላይ ከምን ጋር ነበር የሚጠብቁት? እንሂድ ማቴዎስ 25 ላይ ማቴዎስ 25 ቁጥር 1 ላይ አሁን አንዳንድ ሰው ያላወቀው እንዴ ደህንነት ታዲያ በስራ ነው ልትል ነው? ንጥቀት ነው ያልኩት። በደንብ ኮንቴክስቱን አንብቦ ደህንነት መዳን ታዲያ አይደለም። በጸጋ ጌታ ኢየሱስ እንደ ግል አዳኝ አድርገን ስንቀበል እንድናለን። ሽልማትስ መክሊታችንን በማብዛት በአገልግሎት በጽድቅ እግዚአብሔር የሚፈልገውን አይነት አገልግሎት ያ የተሰጠው አማኝ ጸጋውን የተቀበለ አማኝ እግዚአብሔር በሚፈልገው መንገድ ሲያገለግል እግዚአብሔር አይቶ ምን ይለዋል? የጽድቅን አክሊል የአገልግሎትን አክሊል ሸልመዋል። መክሊቱን ስላበዛ። ያኛውስ ድኖ የሚሄደው ያልሰራበት ደግሞ መፍሲድ አይቀበልም። ምንም አላገለግበት ቀብሮታል። እንትኑ ጸጋውን የቀበረ አሁን እያወራን ያለ ነው። አሁን መለከት በድንገት ቢነፋ ቁጥር 25 ምዕራፍ 25 ቁጥር 1 በዚያን ጊዜ መንግስተ ሰማያት መብራታቸውን ይዘው ሙሽራውን ሊቀበሉ የወጡ 10 ልጃገረዶችን ትመስላለች። ከነርሱም 5 ልጃገረዶች ዝንጎች
ያልዳኑ አይለንም፣ የዘነጉ። ምን ማለት ነው መዘንጋት? ያንቀላፉ፣ ችላ ያሉ። ዘነጋ ማለት እኮ ሰውየው እንዲህ ባሷን እያያት የለም? ሰውየው ባሱን እያየ አብሮት ያለው ላጥ ብሎ ሲገባ ውይ አጋጥሟችኋል? በስማ ምን ዘነጋውኝ? እሺ ልገባኝ እያየዋት እኮ ሐሳብ ይዞ የተወሰነ ሰዓት ላይ ሰዎቹ ምን ብለዋል? የሉም፣ ዝንጎች ናቸው። 5ቱ ደግሞ አስተዋዮች ነበሩ ይላል። ዝንጎቹ መብራት ይዘው መጠባበቂያ ዘይት ግን አልያዙም ነበር። ይኸው ባይድኑ መብራት አይዙም ነበር። ስለ ዳኑ ነው። መብራት የምን ምሳሌ ነው? የብርሃን ምሳሌ ነው። የደህንነት ምሳሌ ነው። መብራት ይዘዋል፣ ግን መጠባበቂያ ማለት ላይፍ ስታይላቸው ግን ዝንጎች ናቸው። በራሳቸው ነገር ተጠምደዋል። ይመጣል፣ አዎ ባክተውኝ ይመጣል እና ይሄን ይመጣል ይሆን አንድ ቀን የራሴን ኑሮ ልኑርበት ተወኝ። በራሳቸው ነገር ተይዘዋል። የከበረውን ነገር ረስተውታል። እነዚህኞቹ አስተዋዮቹ ግን ገብቷቸዋል። ልክ እንደ ነህምያ ቅጥሩን በሚሰራበት ሰዓት በአንድ እጁ ጦር ይዞ መሳሪያ ለጠላቶቹ፣ በአንድ እጁ ደግሞ የሚገነባበትን ይዘው ነበር የሚገነቡት። በአንድ እጃቸው ጠላት አለ እዚህ ጋር ማለት ኮንሸስ ነው፣ ሚዛናዊ ነው። ይሰራል፣ ይዋጋልሽ። ይሄንን ጥለው ቢሰሩ መመታት አለ። ይሄንን ደግሞ ያን ሁሉ ደግሞ ጥለው ዝም ብለው ቢጠብቁ እዚህ ጋር ውጊያ ላይ ቢጠብቁ ደግሞ ምን አለ እዚህ ጋር የሚሰሩትን ስራ ከግብ ማድረስ አይችሉም ማለት ነው። እነዚህኞቹ ይላል። አስተዋዮቹ ግን ከመብራታቸው ጋር መጠባበቂያ ዘይት በማሰሮ ይዘው ነበረ። ሙሽራው በዘገየ ጊዜ ሁሉም እንቅልፍ ተጫጩናቸው ተኙ። ሙሽራው ምን ባለ ጊዜ? በዘገየ ጊዜ ማለት ማክ ጴጥሮስ ጽፎልናል። ምን እመጣለሁ ያለው በፊት እኮ እመጣለሁ ብሎ ነበር። አባቶችን ብሎ ከዚህ በፊትም ተብሎ ነበር አለ። ሁሌ ነው የሚባለው። በጳውሎስ ዘመን እመጣለሁ ብሏቸዋል ነበር። ጳውሎስም እኮ ብሏቸዋል ይመጣል። ብቻ ተሰሎንቄዎችም እኮ ግራ ተጋብተው ተናውጠው ነበር እኮ። ከዛ እያለ ጳውሎስ ይሄን በመጨረሻው ዘመን ብዙ ዘባቾች ይመጣሉ ይዘብታሉ። ታዲያ እመጣለሁ ያለው ጌታ የት አለ የሚሉ ግን አትሳተዋል። አትሳቱ ብሎ 1000 ቀን ስለ 1 ዓመት 1 ቀን እንደ 1000 ቀን 1000 ቀን እንደ 1 ቀን እንደሆነ ቁጥሩን እየነገራቸው መልእክቱን ጻፈላቸው። ልክ እንደዚሁ እዚህ ጋር እንቅልፍ ተጫጩናቸው ተኛለ። እኩለ ሌሊት ላይ ሙሽራው እየመጣ ነው፣ ወጣችሁ ተቀበሉ የሚል ጥሪ ተሰማ። በዚያን ጊዜ ልጃገረዶቹ ሁሉ ተነስተው መብራታቸውን እየኮሰተሩ መዘጋጀትን ያዙ። ዝንጎቹና አስተዋዮቹ ግን መብራታችን ሊጠፋብን ስለሆነ ከዘይታችን ስጡን አሏቸው። አስተዋዮቹ ልጃገረዶች ግን መልሰው ያለን ዘይት ለኛም ለናንተም ላይበቃ ስለሚችል ሄዳችሁ ከሻጮች ለራሳችሁ ግዙ አሏቸው። ዘይት ሊገዙ እንደሄዱ ሙሽራው መጣ። ተዘጋጅተው ለነበሩት ምን ለነበሩት እስቲ በሉ፣ እስቲ ተዘጋጅተው በሉ። እኔ በሉ አምላኬን ለመገናኘት ተዘጋጅቻለሁ በሉ። አይውል ጌታ ኢየሱስ ክርስቶስ ለሚጠባበቁት ኖ ዝም ብለው ቁጭ ላሉት እናንተ ዘው ቃሉ የታመነ ነው። ይኸው ኢየሱስ የእግዚአብሔር ልጅ አይደለም፣ ኢየሱስ የእግዚአብሔር ልጅ እንደሆነ አናምንም ስላሉ ነው ሲኦል የሚወርዱት። ነገሩ ሲሪየስ ነው። ለሚጠባበቁት ምን ማለት ነው? የሚጠባበቁት አረ ጉዳዩ ሊመጣ ነው። ነገሩ በደጅ ነው። እነሱ ነው ያቸው ለሚጠባበቁት ለነሱ ምን ሊገለጥ ይላል። እሺ የሚሰሙት እነሱ ናቸው። ሁሉም አይልማ። የማይጠባበቅ አለ፣ እየቀለደ አለ። ለተዘጋጁት ይላል። ተዘጋጅተው ለነበሩ ልጃገረዶች ወደ ሰርጉ ግብዣ አብረውት ገቡ። በሩ ምን አለ? ተዘጋ። ራሳቸውን በሁሉም ነገር አጥርተው ነበር። አሁን አንዱ እንቅፋት የሚሆነው ለአማኞች ልብ በሉ፣ የመጨረሻው
ዘመን ላይ ነህ። መሳት እሜል ድብልቅልቅ ያለን የህይወት አካሄድ። ለዛ ከነው ጌታ እንዲህ አላቸው ተጠንቀቁ፣ የከበረውን ከተዋረደው ብትለዩ አለ። ዝም ብሎ የተገበሰበሰ ነገር ይመጣል። ምን በል ለየው። የተዋረደ አለ እንዳትገባበት፣ ከከበረው ለየው። ምክንያቱም የተጠራ ነው ለክብር ነው። ፍጻሜያችን ክብር ነው። ከዚህ ዓለም ምናምን ጋር የተገናኘ አይደለም ብያቸዋለሁ ቅድም። እንደ ችሎታው ሰውየው፣ እንደ ስራችን፣ እንደ እምነታችን የግል የዕለት ተዕለት ጉዟችን የምንፈልገውን ነገር ልናሳካ እንችላለን። እሱ አሁን ከማውራው ክብር ጋር የሚገናኝ አይደለም። ያንን ሰው ሉስ ካደረገው፣ ለዛ ነው ጌታ ሰው ዓለምን ሁሉ አትርፎ ምን ማለት መሰላችሁ? ቢሊየን ሰዎች ተከትለዋችሁ እነዛ ሁሉ ቢሊየን ሰዎች ከናንተ ጋር ሆነው ስም፣ ዝና፣ ክብር ከኛ ጋር ሆኖ በእግዚአብሔር ፊት ግን ይሄ ስራ ተቀባይነት የሌለው ቢሆን ምን ይጠቅማል? ምንም የለም። ጌታ አይቶት ሰው ዓለምን ሁሉ አትርፎ የሚለው ምን ሆኖ ታዲያ አትርፎ ሲባል ስም፣ ዝና፣ የተከታይነት ብዛት፣ ፌመስነት እንደ ከሌኩ በሚለው ታጅቦ ግን መንፈስ ቅዱስ ስካን ሲያደርገው ያካሄድ ተቀባይነት የለውም። በመንፈስ ቅዱስ ይታይ ኖ አሜን ኖ ይላል። እሺ ጌታ እንደምን እንደሆነ ልንገራችሁ። ኖ ቸርች ላይ ቆሞ ህዝቡን የፈውስ ቤት ሆኖ እያለ የጌታችን የመድኃኒታችን ኢየሱስ ክርስቶስ የመስቀል ስራ የፈውስ ቤት ሆኖ እያለ ችግር የለም ሂድና ተከተብ ብሎ ያስከተበ ቸርች አይደለም። ሂድ ቃል የለውም፣ አልያዘም ቃል፣ ውሸታም ነው። የለም እንዲህ የሚባል አገልጋይ የለም። አልተጠራም። ሰውየው አያውቀውም። መጽሐፉን አሳያቸዋለሁ። ከኔ በኋላ ግን የሚመጡት የበጎች እረኛ አይደሉም። ምን የሚያደርጉ ናቸው? በጉን የሚያስበሉ ናቸው። ተኩላዎች ናቸው። አያገባቸውም። በየትኛው መንገድ ይሂድ ራስን አድን ነው ጨዋታው እንጂ እግዚአብሔርን ቃል ጠብቅ አይደለም። ምክንያቱም አገልጋይ የተጠራበት ዓላማ የአምላኩን ቃል ሊናገርና ሊያቀርብ ነው። ኢየሱስ ያድናል። እነዛ እኮ ያለ ባድንህስ ሲባሉ እኮ እንሙት፣ ባድነንም ምን አንልም አንሰግድም። ይሄ ነው አገልጋይ። አረ ጉዳዩ ሲባል ወንጌሉ አይለኝም። እሱ ፈዋሽ እንደሆነ ነው የሚያወራኝ። እሱ አዳኝ እንደሆነ ነው የነገረኝ። እሱን ተናገር ያለኝ። ሌላ ወንጌል አልደባልቅም። ይሄ ነው የአገልጋይ ጥሪ። ስለዚህ ከ2020 ላይ የጀመረ ትርምስ ዓለም እጇን ጨለማው እጁን አስፍቶ እንቅስቃሴዎችን እያበዛ የብዙ ሰዎችን ላይፍ አበላሽቶ የአማኙ ላይፍ ድብልቅልቅ ባለ መረዳት ውስጥ ምኑን ከምኑ ልጨብጠው እስከሚል ድረስ የቱ ነው ትክክል እስኪል ድረስ ቃልን መሰረት ያላደረገ የህይወት አካሄድ ጨለማውን ከብርሃኑ ሊለይ የማይችል ድብልቅልቅ ያለ። ምክንያቱም ህዝቡ አያችሁ በምንድን ነው የምንለየው? እንደዚህ ካልተማርን ቃሉን መሰረት ካላደረገ እንዴት ነው ታዲያ የምናውቀው ሲባል አናውቀውም፣ አንለየውም። ምክንያቱም እግዚአብሔር የሰጠን ምንድን ነው? ይሄንን ሕያው ቃል ነው የሰጠን። አንደኛ ጴጥሮስ ምዕራፍ 4 ላይ አንደኛ ጴጥሮስ ምዕራፍ 4 ከቁጥር 1 ጀምሮ አንበዋል። እንግዲህ ክርስቶስ በሥጋ መከራን ስለተቀበለ እናንተም በዚህ ዓላማ ታጥቃችሁ ተነሱ። ምን እንበል እንደ ጴጥሮስ እሱ ተቀብሏል፣ እናንተም ምን በሉ? ለዚህ ዓላማ ታጥቃችሁ ተነሱ። እሱ እምቢ ነው ያለው፣ እናንተ እምቢ በሉ። ብቻ ልትሆን ትችላለህ፣ ሁን። ሰዎች ላይ ከተሉ ይችላሉ፣ አይከተሉ፣ እምቢ በል አለች። እሱ በቃ እኮ የተላኩበት ዓላማ አለ እንዴ። አንዴ ስጋዬን ብሉ ይላል፣ አንዴ ማን ነው እሱን የሚከተለው? የተባለውን ነው። እሺ ከአብ የሰማውን ነው እየተናገረ ያለው። ብቻውን ቀርቷል፣ እናንተም ተከተሉ ነው። ብቻህንም ልትቀር ይችላል። ምክንያቱም መጽሐፍ ቅዱስ ክርስቶስን እየመሰሉ የሚኖሩ ሰዎች ምን ይላሉ? ይሰደዳሉ፣ ተቀባይነት አይኖራቸውም፣ ሪጀክት ይደረጋሉ። ከዛ እንዲህ አለ፣ ምክንያቱም በስጋ መከራን የሚቀበል ሰው ኃጢአትን ትቷል።
ከዚህም የተነሳ ከእንግዲህ በሚቀረው ምድራዊ ሕይወት እንደ እግዚአብሔር ፍቃድ እንጂ እንደ ሥጋ ምኞት አይኖርም። ቀጥሎ እንዲህ ይላል፣ አሕዛብ ፈቅደው እንደሚያደርጉት መዳራት፣ በሥጋዊ ምኞት፣ በስካር፣ በጭፈራ፣ ያለ ልክ በመጠጣት አጸያፊ ጣዖት አምልኮ የተመላለሳችሁበት ያለፈው ዘመን ይብቃ። ያለፈው ዘመን አማኝ ከመሆናቸው በፊት በዚህ ላይፍ ስታይል ውስጥ ነበሩ። ይጠጡ ነበር፣ ደግሞ ምን ይሉ ነበር ይላል። እስቲ ይጨፍሩ ነበር በሉ። የት ነው ገብተው የሚጨፍሩት? አቤት ናይት ክለብ። ይሄው መጽሐፉ እየነገረናል። ስለዚህ አማኝ ገብቶ ይደርድር፣ ያስጨፍርላቸው፣ ያስጨፍር። ለማን ነው የሚያስጨፍረው? ለአጋንንት። ልብ በሉ ይላችሁ የእግዚአብሔር ቃል ዕብራውያን ምዕራፍ 13 ላይ ቅርታ ምዕራፍ 15 ቁጥር 10 ዕብራውያን ምዕራፍ 13 ቁጥር 15 እንዲህ ነው የሚለው፣ የአንደበቶቻችንን ፍሬ እሱ ለስሙ የሚመሰክሩ የምስጋናን መስዋዕት ለማናቀርብ በኢየሱስ አማካኝነት ለእግዚአብሔር እናቅርብ። ምን መስዋዕት? በምን? በዝማሬ ካለ ለካ መንፈሳዊ ዓለም ላይ መስዋዕት የሚቀረበው በቃል ነው። እሺ ገብተው እየዘፈኑ ነው። ስለምንም ይስፈን፣ ስለምንም ከአምላክ ውጪ ጌታ ኢየሱስ ክርስቶስን እግዚአብሔር አብን የማያመሰግን ምን ዜማ ስለ ወንድ ስለ ሴት ስለ ምናምንም ይሁን ገብተው ዳንኪራ እየተረገጠ መስዋዕት እየቀረበ ነው። ለማ ለአጋንንት። ስለዚህ አማኙ ገብቶ ምን እያቀረበ ነው? አብሮት እና ይሄ ሰውዬ መለከት ሲነፋ እንዴት ሰውዬ በጣም ይሄን ምንም እኮ አይደለም ብለን ጥቅስ ፈልገን አናስታርቀው። የአመፃ ስራ ነው መጽሐፉ ነው የሚል። በፊት እኮ ታደርጉ ነበር አለ። የአሕዛብ ልማድ ነው። እናንተ እኮ በፊት እዛ ነበራችሁ እያለ ነው። አሁን የዳኑ ስለሆኑ ነው እየነገራችሁ ያለው። ያን የተመላለሳችሁበት ዘመን አትርሱ አለ። ይህም በመሰሉ ብኩን ሕይወት ከነርሱ ጋር ስለማትሮጡ እንግዳ ሆኖባቸው በመደነቅ ቀጥሎ አንብቡት። ምን ይሏችኋል? አስምሩበት እንጂ ይሄን ያዙት። ቁጥር 4 ምዕራፍ 4 ይህን በመሰለ ብኩን ሕይወት ከነርሱ ጋር ስለማትሮጡ። እነሱ አሁን እየሮጡ ያሉት የምን ሕይወት ነው? እስቲ ብኩን ሕይወት ነው በሉ። የማይረባ ሕይወት ነው በሉ። የቆሸሸ ሕይወት ነው። ስለማትሮጡ እኛን ሮጥማ። ከዛ ምን ይላሉ? እኛን ይሳደባሉ። አያችሁ መንፈሱ። ይሄ ሁሉ የሚሳደበው የምታዩት ምን ውስጥ የገባ ነው? ይሄን የሕይወት ስርዓት የሚኖር ነው። አለበለዚያ ይውላችሁ ትክክለኛ ይሄንን የሕይወት ስርዓት የማይኖሩ ሰዎች አንተን ይቀበሉዋልሽ፣ አክሴፕት ያደርጉዋልሽ። አቴን ሲያገኙት ይቀበሉታል። የሉበትማ እዛ ላይፍ ላይ ስፒሪቱን ይለያሉሽ። እነዛኞቹ ግን ምን ስላለ ነው? ለምንድን ነው አግሬሲቭ ሆኑ? አንዳንዶቹ በቁጣ በስድብ የምታያቸው ሲባል ምን አለ ማለት ነው? ቢሃይንድ ድኖ እንኳን ይሄንን ለማስታረቅ ለማባበል ዝም ብሎ እኮ ነው። ጌታ ቢኖር ኖሮ ጥበብ እኮ ስለሆነ ጥበብ ሰጥቶ ምናምን ብሎ ሊያገናኝ ሲሞክር፣ እሺ ጥበብ አርት እኮ ጥበብ ነውና አርት ቢሰጥ ጥበብ ቢሰጥ ምንም እኮ ጥበብ ቢሰጥ አርት ይኸውላችሁ የሆነ ቦታ ላይ ለቅቅ አድርገዋት ለቀውት ነው። አርት ነው ማለት ስነ ግጥም የሚቀርብ አማኞች አሉ። አማኞች ግን ግጥም ብለው የሚያቀርቡት ግጥም በስነ ጽሁፍ መልክ ማለት ነው የጨለማውን ፍቃድ የሚያጸናና የሚያስረግጥ ከሆነ እነዛ ሰዎች እዛ መገኘት አለባቸው። ምን ያደርግላቸዋል? መለየት አለበት ጎራውን። ስለዚህ ጥበብ ያለው ከአማኝ ጥበብ ካላቸው ጋር አብሮ ይኸውላችሁ መነካከያው መንገድ እጅግ በጣም ብዙ ስለሆነ ጎራ እስራኤላውያን ውሏቸውን አንድ ላይ ነበር የሚያደርጉት።
ግብጽ ውስጥ በስደት የነበሩ አይሁዳውያን ከግብፃውያን ተለይተው ኑሯቸውን ለብቻ ነበር ይታወቃሉ። የተለዩ ናቸው። አይሁዳዊ ይታወቃል፣ ሰፈሩ አለ ይታወቃል። በቃ ማምለጫ የለውም። የፈለገ ነገር ቢሆን አይክድም፣ ይታወቃል፣ ይለያል። እግዚአብሔርም ይሄንን ነው የሚፈልገው። ይሰድቧቸዋል ሲል የሚሰድብ እኮ ከተለየ ነው። ካልተለየ እንዴት ይሰድበዋል እንዴ? ዓላማዊ ዘፈን ከፍቶ ናናና ሲል አቀው ነበር እኮ ይና አብረ ነው ትዝ ይለኛል። ዘፋኙ ራሱ እኮ ምን እንዴ ታዲያ ምን ማንም ይሰድበን? ማንም አይሰድበንም። አብረን ምን ሆንን? ተመሳሰልን። አብረን ኢምፓርት እየተደራረግን ነው ያን ዓለም። ስለዚህ ነው አስረግጦ ሐዋርያው የሚናገረው። ነገር ግን ይላል በሕያዋንና በሙታን ላይ ሊፈርድ ለተዘጋጀው መልስ ይሰጣሉ። ወንጌል ለሙታን እንኳን ሳይቀር የተሰበከው በዚህ ምክንያት ነው። ስለዚህ እንደ ማንኛውም ሰው በሥጋ ይፈረድባቸዋል፣ በመንፈስ ግን እንደ እግዚአብሔር ፍቃድ ይኖራሉ። እንደ ማንኛውም ሰው በሥጋ ምን ይልባቸዋል? በመንፈስ ግን ይኖራሉ። ሁለት መልእክት ነው የተናገረው። የመጀመሪያው እነዚህ ሰዎች እንበልና አማኝ ቢሆኑስ ተመልሰው እዛ ነገር ውስጥ የገቡበት ቢሆኑስ ሲባል ሌፍቲ ቢሃይንድ ናቸው። ጀጅመንቱ ምናቸው ላይ ነው? ካልካዱ እዚህ ምድር ላይ ባለው ተጽዕኖ የማይክዱ ከሆነ መንፈሳቸው ሕያው ነው። ጌታን ግን ያልተቀበሉ ከሆኑ ቢሞቱም ቢከተቡም ዘማርክ ኦፍ ዘ ቢስት ይሄ 666 የአውሬው ምልክት ቢቀበሉም ባይቀበሉም የት ናቸው? ጨለማ ናቸው። የእግዚአብሔር ቃል ግልጽ አድርጎ ነው የሚያስቀምጥልን። አሜን። ስለዚህ ይሄን ቃል እናነብና እስቲ ዮሐንስ ወንጌል ምዕራፍ 12 የመጨረሻ ይሄን ክፍል አነብና ጨርሳለን። ዮሐንስ ወንጌል ምዕራፍ 12 ከቁጥር 41 ጀምሮ አነባዋለሁ። ያው እንትኑ ለመረዳት ሙሉ ሐሳቡን 39 እንዲላቸዋል። ስለዚህ ማመን አልቻሉም ይላል። ስለ ምልክቶች ሲናገር ከላይ ከ37 ኢየሱስ እነዚህን ታምራዊ ምልክቶች ሁሉ በፊታቸውን ቢያደርግም እንኳን አሁንም አላመኑበትም። ይኸውም በነቢዩ ኢሳይያስ ጌታ ሆይ ምስክርነታችን ማን አመነ? የጌታን እስክንድ ለማን ተገለጠ ያለው ቃል እንዲፈጸም ነው። ስለዚህ ማመን አልቻሉም። ይህን ኢሳይያስ በሌላ ቦታ እንዲህ ሲል ተናግሯል። ዓይናቸውን አሳውሯል፣ ልባቸውም አደንድኗል። ስለዚህ ዓይናቸውን አያዩም፣ ልባቸውም አያስተውልም፣ እንዳልፈውሳቸውም አይመለሱም። እነሱን ያልፈለጉት። ኢሳይያስ ይህን ያለው የኢየሱስን ክብር ስላየ ነበር። ስለ እርሱም ተናገረ። ይህም ቢሆን ከአለቆች መካከል እንኳን ሳይቀሩ ብዙዎች በእርሱ አመኑ። ይሁን እንጂ ፈሪሳውያን ከምኩራብ እንዳያስወጧቸው ስለፈሩ ማንነታቸውን አይገልጡም። ራሳቸውን ሰውረው ነበር። አልገለጡም። ራሳቸው መግለጥም አይፈልጉም። እዚህ ሀገር ላይ ቸርች ነው፣ ድብልቅልቅ የለም። ሃሌሉያ የሹዋው መሺያ ኢየሱስ ያለሱ ከዛ በቤተሰብ መካከል ወንጌል የሚነገርለት አይሁድ ግራ ገብቶ ከሕግ ጋር እየታገለ ባለበት መካከል ብዙ ዓመት ስለቆዩት ነው ብሎሽ አዳዲሶች ከሆኑ መጠንከር አለባቸው በእምነት። ከዛ ዘመካከል አንተ ትሄዳለህ እንደዛ እነሱ ጋር ሲባል ኧረ እኔ አልሄድም። ለምን መፍራት አስፈልገ? እንዳያገሏቸው አንዳንዶች ኧረ እኔ አምናለሁ እና ኧረ ቅዳሜን ሻባትን ከቤቴ አልወጣም፣ ምናልባት ከወጣው የሆነ ቦታ የሚሄድ ይመስላችሁና ቤተሰብ ያገለኛል። ይሄው አሉ። እነዚህ እኮ ፈሩ።
ራሳቸውን ከእግዚአብሔር ይልቅ መመስገን ፈልገዋል። ለምን? በመጨረሻው ዘመን እኮ አለን ጢሞቴዎስ ላይ ብዙዎች ራሳቸውን የሚወዱ ይሆናሉ፣ ትምክተኞች ይሆናሉ፣ መመስገን ነው የሚፈልጉት። ሁለተኛ ጢሞቴዎስ ምዕራፍ 3 ላይ ከቁጥር 1 ጀምሮ። ስለዚህ እነዚህም ራሳቸው መግለጥ ለምን? እንዳይገለሉ፣ እንዳይሰደቡ። አያችሁ እና ምን ትሆናለህ እንዴ? እየሸወድክ ምናምን አይነት ይመጣል። ኢየሱስ ጌታ ነው። ዝም ብለህ ማንነትን አለመግለጥ፣ ዝም ብለህ ውጠህ ኖ እነዚህ ሰዎች አሁን ለራሳቸው ነው እየኖሩ ያሉት። ከዛ እንዲህ ይላቸዋል። ከዛ ኢየሱስ ድምፁን ከፍ አድርጎ እንዲህ አለ፣ ማንም በእኔ የሚያምን በእኔ ብቻ ሳይሆን በላከኝም ማመኑ ነው። እኔንም የሚያይ የላከኝን ያያል። በእኔ የሚያምን በጨለማ እንዳይኖር ብርሃን ሆኜ ወደ ዓለም መጥቻለሁ። ቃሌን ሰምቶ በማይፈጽመው ላይ የምፈርደው እኔ አይደለሁም። ዓለምን ላድን እንጂ በዓለም ላይ ልፈርድ አልመጣሁም። በማይቀበሉኝ ቃሌን በሚያቃልሉ ላይ የምፈርድበት ቀን ይፈርድበታል። የተናገርሁት ቃል ራሱ በመጨረሻ ቀን ይፈርድበታል። ምክንያቱም እኔ ከራሴ አልተናገርኩም፣ ነገር ግን የላከኝ አብ ምን እንደምናገርና እንዴት እንደምናገር አዘዘኝ። የእርሱም ትእዛዝ ወደ ዘላለም ሕይወት እንደሚያደርስ አውቃለሁ። ስለዚህ የምለው ሁሉ አብ እንደነገረኝ የነገረኝን ነው። ኢየሱስ ጌታ ነው። በእኔ የሚያምን በጨለማ እንዳይኖር ብርሃን ሆኜ ወደ ዓለም መጥቻለሁ። ያ ማለት የፈለገ ነገር ቢሆን በሱ ካመንን ይሄኛ ውስጥ ያለው የእግዚአብሔር ክብር የእግዚአብሔር መንፈስ ይሄንን የወጣንበትን የተዋረደውን የጨለማውን ሕይወት የዓለምን ሕይወት እንድንኖር የሚያስናፍቅ አይደለም። እስቲ እኔ ብርሃን ልጅ ነኝ በሉ። በእግሮቻችን እንቆማለን። ላዶብራ ይኸውላችሁ ጆክ ቢሆን ፉገራ ቢሆን ምናምን እንዳትቀበሉ፣ ሪጀክት አድርጉት። ከእግዚአብሔር ቃል ጋር ምንም አይል የማይገናኝ አያስቅ። በቃኛ ለዛ አልተጠራንም። ሕይወታችን ከዚህ ምን ያለ ነው? የተለየ ነው። አለበለዛማ አንዳንድ የኮሜዲያን ቲያትር ቤት እየገባን አናይም እንዴ? ምን ያደርግልናል? አይደል? በቃ አንደኛውን እዛው ኖ እንደዛ ለዛ አልተጠራ። ወጥተንበታል እኮ የዓለም እንደማያስፈልግ የዓለም የተበላሸ ዓለም እንደሆነ እጅግ በጣም ክፉ ዓለም እንደሆነ በክፉ እንደተያዘ በጨለማ እንደተያዘ መጨረሻው ደግሞ በእሳት መቃጠል ለፍርድ እንደተዘጋጀ እናውቃለን። ይሄ ዓለሙ ስርዓቱ ሲስተሙ ሁሉ። ስለዚህ እንጠላለን፣ ያስጠላናል። ዘፋኝነት፣ መዳራት፣ ጣዖት ማምለክ፣ አምልኮተ ስርዓቶች፣ በአጠቃላይ የጨለማው ዓለም አካሄዶች ሁሉ ምን ይሉናል? ያስጠሉናል። ጥበብን እንወዳለን። ከእግዚአብሔር የሆነ ጥበብ ለእግዚአብሔር ክብር የሚውል ምን ጥበብ፣ ለእግዚአብሔር መንግሥት የሚውል ጥበብ እንወዳለን። ዜማን እንወዳለን፣ ቅላጼን እንወዳለን። ለእግዚአብሔር ክብር የሚውል እግዚአብሔር የሚመሰገንበት ጌታችን መድኃኒታችን ኢየሱስ ክርስቶስ የሚመሰገንበት ክብር፣ ያልተደበላለቀ ሕይወት። አያችሁ እስራኤል ከግብፅ ሲወጣ አብሮት ድብልቅ ሕዝብ ወጥቶ ነበረ። ምድረ በዳ ላይ ቀረ። ያልሆነ የተነካካ ሕዝብ ወጥቶ ነበር። አሁን እንደዛ አይሆንም። አሜን። አሁን ጌታችን ሊመጣ ነው። እንደዛ አይሆንም። በንግግራችሁ ትታወቃላችሁ፣ ባረማመዳችሁ ትታወቃላችሁ፣ በቃላችሁ ጽድቅን ትገልጣላችሁ፣ በሄዳችሁበት ቦታ ሁሉ የእግዚአብሔርን ፍቃድ ትገልጣላችሁ። ጳውሎስ በየስፍራው ሁሉ ድል በመንሳት የሚያዞረን የእውቀትን መዓዛምን ሽታ በእኛ የሚገልጥ ምን እያለን ነው? የእውቀት መዓዛ ሽታ ባንተ ይገለጣል እያለ ነው። ስትሄድ ነገሩ እኮ ይሄ አይደለም ትላለ። ምክንያቱም እግዚአብሔር ይሄን አይወድም፣ ይሄ ህይወት ስርዓት አይደለም ትያለሽ። ሄደሽ ይሄን እኮ አይደለም የፈቀደው ትላለ። መንገዱ ይሄ ነው ትላለ። ምክንያቱም ለብዙዎች የጽድቅን ጎዳና እናሳያለን። እኛ ለብዙዎች መንገዱ ይሄ ነው እንላለን። ምክንያቱም ብዙዎች ማን ያሳየናል ይላሉ። ብዙዎች ይጮሃሉ፣ ግራ ገብቷቸዋል። እኛ ነን ኑ ወደ እግዚአብሔር ተራራ ወደ ያዕቆብ አምላክ ቤት እንውጣ ብለን መንገዱ ምን እንላለን? እናሳያቸዋለን። ይሄ ነው ጎዳናው እንላቸዋለን። አሜን። በየስፍራው ሁሉ የእውቀትን መዓዛ ሽታ በእኛ ይገልጣል። በሕይወት ለሚኖሩት እኛ የሕይወት ሽታ ነን። አሜን። በሞት መኖር ለሚፈልጉ ደግሞ የሞት ሽታ ነን።
ኢየሱስ ክርስቶስ ጌታ ነው። ይሄንን የከበረ እግዚአብሔርን ሕይወት በዚህ ባለን በመጨረሻው ዘመን አሁን ወንጌል ለፍጥረት ሁሉ የተነገረ ብዙ የእግዚአብሔር ሰዎች እያወሩ ነው በየቦታው ዘመኑ እንዳለቀ ብዙዎች የእውነትን ቃል ሰምተዋል፣ ምስክርነቱን ሰምተዋል። ማቴዎስ 24 ላይ እንዳለው ይህ የመንግስት ወንጌል በዓለም ሁሉ መሰበኩን ስታዩ መጨረሻው እንደቀረበ ወቁ እንዳለ አልቋል ጊዜው። በዚህ ጊዜ ግን እኛ የሱ የሆነን እሱን በናፍቆትና በጉጉት የምንጠባበቅ የእግዚአብሔር ልጆች መለከቱ ሲነፋ ከሚሄዱት ወገን ስለሆንን አሁን ልዩነት እናደርጋለን። ሙሴ እንደዛ አላቸው፣ የእግዚአብሔር ወገን የሆነ ይለይ አለ። ይለይ ተራራ ላይ ወጥቶ ከእግዚአብሔር የኪዳኑን ታቦት ሲቀበል አሮን ሌላ የሚያመልኩትን ጣዖት ሰራላቸው። እግዚአብሔር አይደለም ግን የሚመስል በቃ ወርሺፕ አድርጉት አላቸው። ችግር የለውም። ከዛ ሁሉም አዋጡ። ያላቸውን ወርቅ ነው የሰጡት ለሚፈልጉት ዓላማ። ያንን ጥጃ ወርሺፕ ማድረግ ፈልገዋል። ተገነባ። ሙሴ ጮታቸውን ሰምቶ ወረደ። የድል ነሺ ድምፅ ነው፣ የድል ተነሺ እያለ ከኢያሱ ጋር ሲወርድ ህዝቡ እያመነዘረ ነው፣ ጣዖት እያመለከ ነው። ተቆጣ፣ ተናደደ። ከዛ በኋላ ግን ሌዋውያኑን እኮ ጠራ። የእግዚአብሔር ወገን ይሆን አለ። ተለየ እግዚአብሔር ወገን ይሆን። ሃሌሉያ። እኛ የምናመልከው አምላክ አለን። ትክክለኛ ፍቃዱን ያልሰወረብን፣ እንዴት መኖር እንዳለብን፣ እንዴት መመላለስ ባቸው እንኳን ያስተማረን ካመጋገብ፣ ካለባበስ፣ ካነጋገር፣ ካስተሳሰብ የሚያስፈልገንን ነገር ዕውቀት በሙሉ አጭቆ ሕያው ቃሉን የሰጠን በእውነት የሚመራን አምላክ አለን። በድንግዝግዝ አይደለም። ይሄ ነገር እግዚአብሔር እንደስ ያሰኘው ይሆንን ብለን ገምተን አይደለም የምናደርገው። የተጻፈውን አንብበን የፍቃዱን ዕውቀት ያለንን ተረድተና ተገንዝበን ነው። እናመሰግንሃለን በሉት። ጌታ ሆይ በአለት ላይ እያጸናኸኝ ስለሆነ ቤቴን በአለቱ ላይ እየሰራው ነው በሉ። ላቦራ ዴጌቤ ሳንክራ ዲቫኒያ ጄሌ ብራዶቫኒያ ካላባካ ሳንዴሌ ቦሻካታያ ራካ ባባባባ ሳንዴሌ ቦሻካታባ። ልጆችን ጥሯቸው ወደዚህ። ሌሎ ሴብራንዶ ብራኪታ ፓራዲጋ ሶትሮቦጄ ኤላ ባባ ሳንዳራባያ ጂሎ ብሮንዶ ብራኪታ ፓራባጋዲያ ብራዶቫዳ። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው በሕይወታችን ላይ። ማሎንዶ ብራኪታ ባሬ ደብራኮሻታ። ጆሮአችን እነዚህ የከበሩ ቃሎችን ሰምተዋል። ኦላ ካባራካስ እያጠበን ነው፣ እያነጸን ነው፣ እያዘጋጀን ነው። እግዚአብሔር ለምጽአቱ እያዘጋጀን ነው። በደመና በአየር ላይ ልንቀበለው እያዘጋጀን ነው። አጥርተን እንድናይ እያዘጋጀን ነው። አምላካችን ይመጣል። ሃሌሉያ ማራናታ ማጎዳ ሌቬኒያ ጄጎባራ ባጋያጋ። እኛ ከተለዩት ወገነን፣ እኛ ከጸዱት ወገነን፣ እኛ ወገናቸውን ከለዩት ወገነን። ማክሮንዶ ብራኪታ ፓራካታ ራባባባባ። የተደባለቀን ሕይወትን ስርዓት አትኖሩም። ሬኮባዳ እግሮቻችን አቅንተው ይሄዳሉ። የጽድቅን ጎዳና እንራመዳለን። በጎዳናችን ላይ አባጣ ጎርባጣ የሆነ ነገር መቆም አይችልም። እግዚአብሔር ያሰበውን፣ እግዚአብሔር የሚፈልገውን፣ እግዚአብሔር ትክክል ነው ያለውን ነገር እያደረገን እንሄዳለን። ቤታችንን በከበረው ድንጋይ እንገነባለን። ማሮንዶ ብራኪታ ፓራዲጋ ሶጄ ሌብሮንዶ ብራኪላ ማአንግላ ዴሌቬኒያ ማግራንዶ ብራካታባያ ጄዴዴዴቦ ሼሌቤሌቤሌቤሌቤሌቤሌቡንዳ። እናመሰግንሃለን ሎርድ። ኦላ ባሬጌዴ ቤጌ ሳንዳራባያ ሬክዶሮ ሶንድሮ ለኪና አንግረድጊላ በአንክራዲ ጋሪያ ክላዶ ብራኪላ ማንግረድጌዳ። ሃሌሉያ። ሁለተኛ ጢሞቴዎስ ምዕራፍ 2 ላይ እንደዚህ የሚል ቃል አለ። ይሄን አነባለሁ። ቁጥር 20 ላይ በአንድ ትልቅ ቤት ውስጥ የወርቅና የብር ዕቃ ብቻ ሳይሆን የእንጨትና የሸክላ ዕቃም ይኖራል። ከነዚህ አንዳንዶች ለከበረ
ሌሎቹ ላልከበረ አገልግሎት ይውላሉ። እንግዲህ ማንም ራሱን ከነዚህ ከጠቀስኳቸው ነገሮች ምን ቢል ቢያነጻ ለክብር አገልግሎት የሚውል የተቀደሰ ለጌታም የሚጠቅም ለመልካም ስራ ሁሉ የተሰናዳ ዕቃ ይሆናል። ማጎጃ ታብራካታ ከባይ ሃሌሉያ። እግዚአብሔር ሆይ እናመሰግንሃለን ብሉት፣ እንባርካለን ብሉት። አምላኬ ሆይ ተባረክ፣ ስም ለዘላለም ከፍ ይበል።